ምናልባት የከረሙት ሆነ ለጸበልተኛ ላይ ይወጣ ከምን ከሱ ወደ ሰሜንሽ ኪዳነ ምህረት ነው እንግዲህ እየደረስን ነው። ያ ለመጀመሪያ ጊዜ ነው ልጇ ስመጣ። ከአሁን ፊት ብዙ ጊዜ አስቤው አልተሳካልኝም ነበር። እግዚአብሔር ፈቅዶ ግን አሁን እየመጣን ነው። እንግዲህ መብራን እናንተን ሰላም ብለሽ ለደጁ ታብቃችሁ። እኛም በስንት ጊዜ ያው እሷ ጋር እየደረስን ነው። ውስጥ ያለውን ነገር እናሳያችኋለን። ሰላም ነው። የለመኗትን ማትነሳ እርኩስ መንፈስን የምታርቅ እናት ናት። ታላቅ ነው ገዳሟ። ክርስቲያኖች ሰሜንሽ ኪዳነ ምህረት እናቴ ደጅ እየደረስን ነው። መግቢያዋ በሯ እንደዚህ እንትን ይመስላል። እግዚአብሔር ይመስገን እዚህ ያደረሰን አምላክ እግዚአብሔር ይመስገን። እናንተም ለደጇ ታብቃችሁ። ያልደረስኩበት ያልሄድኩበት በሙሉ እግዚአብሔር ባገዘኝ መብራን በረዳችኝ መጠን ለመድረስ እየሞከርኩ ነው። ደጇ ለመድረስ ሁሉም ደጅ ታደርሰኝ መብራን ሁሉም ጋር እግዚአብሔር አምላክ ግም ነበር አይቀርም። እንዲሆነ ብለህ ገምታል። ህዝቡ የዓመታዊ ክብረ በዓል ነው የሚመስለው። እንደው ንግስ አይኖርም ብለን መስቀል ይወጣል ዞሮ የዓመቷ ባይሆንም እንግዲህ ደስ የሚለው በቤተ ክርስቲያን ልጅ እንዲህ አይነት ገበያ መኖሩ ነው። ሁሉም ስራ የሚሰራ ወይም የሚነግደው እናቴ እመቤቴ ወይንም የቅድስት ቤተ ክርስቲያን ልጅ ነው። እግዚአብሔር ይመስገን። እሺ ይኸውላችሁ ስንወጣ ትንሽ እንላችኋለን። ደጇን በደንብ ካየን ወዲያ ኪዳነ ምህረት አድናኛለች ብላችሁ አመስግኑልኝ። በገቢ ማሰባሰቢያ ያሰባሰብኩት ነው ብላለች። እህታችን መብራት ትቀበልልን። እሺ በኋላ ልክልዎታለሁ። ድንግል ማርያም ትቀበልልን ስለትሆን እናታችን። እሺ አያቴ ታማብኛለች በጸሎት አስቡልኝ መብራት ታድንልኝ ብለዋል። አመስግኑላቸው። እሺ እናትሽ አለች ግን እዚህ ጋር አሳይ። አባትሽ ነው እናታችን ቤተሰባችንን እንድጠብቅልን ህይወታችንን እንድታቀናልን ጸልዩልን ብለው ነው የላኳት። ያው ገጠሎ ቀብቷታል አንብቷል። እሺ ባለቤቴ ውጭ ሀገር ነው ያለው ደግሞ ይልባል ብለው 5,000 ብር ልከዋል። አመስግኑላቸው። እሺ የጎደለኝን ታውቃለች እሷ ታስተካክልልኝ በጸሎት አስባቸው ቶሎ ቶሎ ቀረብ። እሺ ታችሁ እንላችሁ አመስግኑልኝ ብለዋል። አመስግኑላቸው። አባቶቻችን እየመጡ ነው። ቶሎ አስተባባሪዎች አትዘዙ። ፊታችሁን ወደ ህዝቡ አዙራችሁ ትንሽ ለማስተባበር ሞክሩ። የዝማሬ ቆይታና ብቻችን ሲዞሩ ለማየት ስለማይመቸን ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። አባ ሕርያቆስ አባታችን የመስቀሉ ፍቅር ሲገባው ልብ ያፈልቃል መልካም ነገር ከእመቤቴ ጋር ሲነጋገር
ከድንግል ማርያም ጋር ሲነጋገር ቤዛዊተ ዓለም ኪዳነ ምሕረት አንቺ ነሽ የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የእመቤታችን እንወዳታለን ትናፍቀኛለሽ በልሆነ ትርበኛለሽ በልሆነ የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የኪዳነ ምሕረት ተሰየነበር ስለት ሰመረ አፌ ሳይናገር ፊትሽ ወድቄ የብርሃን ምልጃ ታችግሬ ስለት ሰመረ ኪዳነ ምሕረት ነግሬያት ነበረ እርዳቱን ተባያን ሳለ እግዚአብሔር ከፋርጎናቸውና አባታችን አብቸራ ተመቃችን ሰላምሩ አባታችን ሰሚነሻ እናታችን ምስጋና ያስፈልጋል። አንደበታችንን ለምስጋና አከናውኖ ለፈጠረ አመሎ ማሪ ለእግዚአብሔር ክብር ምስጋና ይገባል። በልላችሁ እግዚአብሔርን አመስግኑ። Thank you.
መንፈስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜኒ ወዘልፈኒ ወናደማደ አሜን። ሁላችሁ እግዚአብሔርን አመስግኑ። ስብሐት ወክብር ለስሉስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ቅድመ ዓለም ለነበረ ለአብ፣ ቅድመ ዓለም ለነበረ ለወልድ፣ ቅድመ ዓለም ለነበረ ለመንፈስ ቅዱስ በአንድነቱ በሦስትነቱ ለሚሰለስ ለሚመሰገን ለሥላሴ ክብር ምስጋና ይገባል ያሉ አባቶቻችን እግዚአብሔር እያመሰገኑ ይገኛሉ። ልንላችሁ እግዚአብሔርን አመስግኑ። አንተስ አንተ ሁሉ ዓመት ገንዘብ ያንተስማ አንተ ለዓለም ትሄድ አንተማ መቼም መች የምትኖር አንተማ ክብርና ምስጋና ይገባል። ለአንተማ ውዳሴ ይገባል። ለአንተማ ስግደት ይገባል። ለአንተማ አምልኮ ይገባል ያሉ አባቶቻችን እግዚአብሔርን እያመሰገኑ ይገኛሉ። አዎ ሰማይና ምድር ከመፈጠራቸው በፊት አንተ ነበር እያሉ ነው። አዎ አዳም ከመፈጠሩ በፊት አንተ ነበር። ለአንተማ ክብርና ምስጋና ይገባል። በአንድነት በሦስትነት ለምትመሰገን ለአንተ ክብርና ምስጋና ይገባል እያሉ አባቶቻችን እግዚአብሔርን እያመሰገኑ ይገኛሉ። ከሁለቱ ስነ ፍጥረት አእምሮና ልብ እንዲያመሰግኑ ክብሩን እንዲወርሱ የተፈጠሩ ሰውና መላእክት ናቸው። በሰማይ መላእክት ያመሰግኑታል፣ በምድር ደግሞ የሰው ልጆች ያመሰግኑታል። የሰው ልጅም እንግዲህ የእግዚአብሔርን መድረክ ረግጦ መሄድ ስለሚሆን ባላችሁበት ለ10 ደቂቃ ከገዳሙ የሚተላለፈውን መልእክት ሰምተን በጊዜ እንሸኛችኋለን። ኧረ እንኳን በዛችሁ ሲያመስግኑ እልል ብላችሁ አመስግኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? ኧረ እንደምን አደራችሁ? እንኳን አደረሳችሁ። ሲከፍ አድርጋችሁ አመስግኑ። እንኳን አደረሳችሁ። ይሁሉ በጊዜ ወደ ቤቱ መግባት ስላለበት እዚህ ያለው መድረክ አገረ ሰው ሽን የሚለው የፈለገ ሰው ሽን የሚለው በመከራ መተን በመከራ እንዳንመ ገዳሙ ደስተኛ ነው። እንኳን በዛችሁ። ኧረ እግዚአብሔር ያምሳችሁ። አመስግኑ። እግዚአብሔር ያምሳችሁ። ክርስቲያኖች ከመጣን ላይቀር ድልን ነው መሄድ ያለብን። ከመጣን ላይቀር ተባርከን ነው መሄድ ያለብን። ከመጣን ከደከምን ላይቀር ደግሞ ሐሳባችን ተሳክቶ ነው መሄድ ያለብን። ቸኮነ ፎቶ ተነስተን የምንኖር ከሆነ የክርስቶስ ወይንም የክርስቲያን ወጉ ስላልሆነ የድንግል ማርያምን የብሉይ ኪዳን መጨረሻ መሆኗን መካከለኛ መሆኗን ለመግለጽ ነው። እግዚአብሔር ልጆች እመቤት የድንግል ማርያም ትረዙላችሁ ተመልከቱ። አቤት ድንቅ ነው እግዚአብሔር ልጆች፣ አቤት ድንቅ ነው እግዚአብሔር ልጆች፣ አቤት ድንቅ ነው እግዚአብሔር ልጆች። ሰሚነሽ ኪዳነ ምሕረት ሁላችንንም ትባርከን። ተመልከቱ። ጓደኞቻችሁ ሲጠይቁ፣ ቤተሰብ ሲጠይቃችሁ ዛሬ ሰሚነሽ ኪዳነ ምሕረት ያየሁትን ድንቅ ነገር ተመልከቱ። ካህናት ለቁጥር የሚያዳግቱ የእመቤቴ አገልጋይ ብላችሁ አሳዩአቸው። አመስግኑ። መድኃኔዓለም ለዘማሪ አብቅቶናል። እግዚአብሔር አመስግኑ። እግዚአብሔር ከፍ ያድርጋችሁ።
Maria,
የድንግል ማርያም ልጅ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። ይህች ጥንታዊትና ታሪካዊት የዘቢደር ኪዳነ ምሕረት ስዕል የቅርቡን ኮሮና ጀምሮ ለብዙ ዓመታት ከአፄ ናኦድ ዘመነ መንግስት ጀምሮ እስካሁን ድረስ ምህላ እየተደረሰባት የእግዚአብሔርን ፊት በምሕረቱ እያዩባት በረከት እየተቀበሉባት የኖረች ጥንታዊትና ታሪካዊት ስዕል ናት። ስዕሏ ስትመጣ ከፊት 3 ዲያቆናት በሙዳይ ስጦታ ይዘው ከፊት እየቀደሙ መጥተዋል። የቤተልሔሙን ታሪክ የሚያስታውሰን ነው። መድኃኔ ዓለም ኢየሱስ ክርስቶስ ጌታችንን ወልዳ ሰማይና ምድር ሲታረቁ፣ ነፍስና ስጋ ሲታረቁ፣ ሰውና እግዚአብሔር ሲታረቁ፣ ሰውና መላእክት በአንድ ቋንቋ እግዚአብሔርን ሲያመሰግኑ፣ ሰብአ ሰገል አምላክ ነውና ዕጣን፣ ንጉሥ ነውና ወርቅ፣ ስለኛ ሞቶ የሚያድነን ነውና ከርቤ ይዘው 30,000 ሰራዊት አስከትለው መጥተው እጅ ነስተውለት ነበር። ስለዚህ እነዚህ 3 ዲያቆናት የያዙት ሙዳይ ሰብአ ሰገል ያመጡት እጅ መንሻ ምሳሌ ነው። በግራና በቀኝ የምታዩቸው ካህናት የሰብአ ሰገል ሰራዊት ምሳሌ መሆናቸውን በዚህ መረዳት ያስፈልጋል። ሁለተኛ ስዕሏ በትከሻዋ ላይ ኮከብና ፀሐይ አለ። በትንቢተ ሚክያስ ምዕራፍ 4 ቁጥር 2 ላይ ስሜን ለምትፈሩ ለእናንተ ደግሞ የጽድቅ ፀሐይ ትወጣላችኋለች ይላል። ፀሐዩ የኢየሱስ ክርስቶስ ምሳሌ ነው። ፀሐይ የወጣባት ምስራቅ እመቤታችን እንደሆነች ለማጠየቅ ነው። አንድም ኮከቡ ሰብአ ሰገልን እየመራ የመጣ ኮከብ ምሳሌ ነው። የእመቤታችን የድንግል ማርያም ስዕል 3 ቀለማት አሉት። ቀይ፣ ሰማያዊና ቢጫ ነው። ቢጫው የብርሃን እናት እመብርሃን እንደሆነች ለማጠየቅ ነው። ቀዩ ቅዱስ ኤፍሬም በውዳሴ ማርያም ላይ የሰማዕታት እናታቸው ነች ብሎ እንዳመሰገነ የሰማዕታት እናት እንደሆነች ለማጠየቅ ነው። ሰማያዊ ክብሯን የጻድቃን እመቤታቸው እንደሆነች ለማጠየቅ ነው። እመቤታችን ልጇን በግራ ክንዷ አቅፋ እሷ በቀኝ በኩል ቆማ ተስሎ ይታያል። ቅዱስ ዳዊት በመዝሙሩ የወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ያለውን ታሪክ ለማምጣት ነው። አምላካችን ኢየሱስ ክርስቶስ በአንድ እጁ ዓለም በአንድ እጁ የተጠቀለለ መጽሐፍ ተይዞ ይታያል። ዓለምን የፈጠርኳት ፈጥሬ የማስተዳድራት ኋላም የማሳልፋት አምላካችሁ እኔ ነኝ ሲለን ነው የያዘው መጽሐፍ። የሕገ ልቡና የሕገ ወንጌልና የሕገ ኦሪት ምሳሌ ሆኖ ይነገራል። መላእክት በግራና በቀኝ ክንፋቸውን በመብርሃን ላይ አረበው ይታያል። መላእክትን ይተጋቢሆሙ ሰፉ ክነፊሆሙ ላዕለ ማርያም እንዳለ ደራሲ እመቤታችን ድንግል ማርያምን